ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬው የዝውውር ጉዳዮችን ወደምንመለከትበት ስፖርታዊ መረጃዎቻችን የምናመራ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብረን እንቆይ። ወደ ቀዳሚው መረጃችን አለፈን። የቀድሞ የቶተንሃም ስካውት ብሪያን ኪንግ እንደገለጸው ከሆነ ማርኮስ ሴንሲ እና ዣን ፖል ቫን ሄክ ወደ ቶተንሃም ሆትስፐርስ ከመጡ በኋላ የቶተንሃም ካፕቴን የሆነው ክሪስቲያን ሮሜሮ ከዚህ ክረምት ይለቃል ተብሎ ከሚጠበቁ ተጫዋቾች አንደኛው ሆኗል። በሰሜን ለንደን የሚካሄደው ይህኛው ተጫዋችም የተከላካይ መስመር ማሻሻያ በአሰልጣኝ ሮቤርቶ ዲ ዘርቢ ስር ትልቅ የታክቲክ ለውጥን የሚያሳይ ነው። ይህም ለአንድ ታላቅ የደጋፊዎች ተወዳጅ ተጫዋችም መጨረሻ ሊሆን እንደሚችል በርካቶች ይገምታሉ። ለፉትቦል ኢንሳይደር በሰጠው ቃልም ብሪያን ኪንግ የቶተንሃም ቀደምትና ወሳኝ የሆነ የክረምት እንቅስቃሴ የ28 ዓመቱ አርጀንቲናዊ ተከላካይ ሊለቅ መሆኑን እንደሚያመለክት ነው የገለጸው። ስፐርስ በቅርቡ ከብራይተን ዣን ፖል ቫን ሄክን በ52 ሚሊዮን ፓውንድ ትልቅ ክፍያ በማስፈረምም እየተጠናቀቀ ሲሆን ከቦርንመስ በማርኮስ ሴንሲ በነፃ ዝውውር መምጣትን በመቀጠል ነው። እንደ ኪንግ አባባልም ከሆነ እነዚህ እንቅስቃሴዎች የክሪስቲያን ሮሜሮን ተለዋዋጭ ባህሪ በተከላካይ መስመር ለመተካትም የታቀዱ ናቸው። አሁን ላይ እንግዲህ ይህ ማለት ክሪስቲያን ሮሜሮ ይሄዳል ማለት ነው ሲልም ነው ብሪያን ኪንግ የሚናገረው። ሮሜሮ እንደሚሄድ አስባለሁ። እሱም የክለቡ ካፕቴን ያደረገው ማን እንደሆነ ያንን ውሳኔ ፈጽሞ ልረዳው አልቻልኩም፣ ምክንያቱም ጨዋታን ይጨርስ እንደሆነ በፍጹም አያውቁም ነበርና። ነገር ግን ደግሞ እሱ የዓለም ሻምፒዮን ነው። እሱ ጠንካራ የደቡብ አሜሪካም ተከላካይ ነው። ነገር ግን ለቶትናም ሲጫወት ያልተገራ ተጫዋች ይመስል ነበር ሲልም ነው የሚናገረው። ክሪስቲያን ሮሜሮ ባለፈው የውድድር ዘመን ከክለቡ አመራሮች ጋር የነበረው ግጭት በአመራር ውስጥም እንዲሁ ሁሉ ባሉ በእያንዳንዱ ሰዎች ዘንድም እንዲገለል አድርጎታል። ይህም በክረምት መለየትም ለሁለቱም ወገኖችም ተስማሚ እንዲሆን ያደርገዋል ተብሎ ነው የሚጠበቀው። በሰሜን ለንደን ባሳየው አወዛጋቢ ባህሪ ቢሆንም የዓለም ዋንጫ አሸናፊው የገበያ ዋጋ እጅግ ከፍተኛ ሆኖ ቀጥሏል። ማንቸስተር ዩናይትድም ፊርማውን ለማግኘት ተጨባጭ ጥያቄዎችን ለማቅረብ እየተዘጋጁ እንደሆነ ነው የሚነገረው። ከፍተኛ ደረጃ ያላቸው አርጀንቲናውያን ጋዜጠኞች እንደሚያረጋግጡት ማንቸስተር ዩናይትድ ክሪስቲያን ሮሜሮን ከብሔራዊ ቡድን አጋሩ ሊሳንድሮ ማርቲኔዝ ጋር በኦልትራፎርድ ለማጣመር ዋና ተከላካይ ኢላማ አድርገው እንደሚመለከቱት ነው የሚያረጋግጠው። ከሌሎች ከፍተኛ ክለቦችም ፍላጎቶች ያሉ አትሌቲኮ ማድሪድ ዲየጎ ሲሞኔ የሀገሩ ልጅ ትልቅ አድናቂ በመሆናቸው ተከላካዩን ለማስፈረም ለረጅም ጊዜ ፍላጎቱ ነበራቸው። ባርሴሎናም ከክሪስቲያን ሮሜሮ ጋር ተያይዟል። ዴኮ የስፐርስን ኮከብ ለማስፈረምም ጉጉት እንዳለው ነው የሚነገረው። ይህ በእንዲህ እንዳለ እሱን ለማስፈረም ለረጅም ጊዜ ፍላጎት የነበራቸው ሪያል ማድሪድ ዳግም ስማቸው ተያይዟል። አዲሱ አሰልጣኝ ጆዜ ሞሪኒዮ የቀድሞ ክለባቸውን እንዲሁ አርጀንቲናዊውን ለማስፈረምም እንደፈለጉ ጭምር ነው የሚነገረው። የሞናኮ አጥቂ የሆነው ፍሎሪያን ባሎገን በዚህ የክረምት ተጫዋቾች የዝውውር መስኮት ዋና ርዕስ ከሚሆኑ ተጫዋቾች አንደኛው ሊሆን እንደሚችል ይፋ ተደርጓል። የ24 ዓመቱ አጥቂም አዲስ ፈተናን ለመሞከር ያለውን ፍላጎት ለክለቡ ያሳወቀ ሲሆን ይህም በአውሮፓ ከሚገኙ በርካታ ታላላቅ ክለቦችም ፍላጎት እንዲፈጠር አድርጓል። ምንጮች ለከቼንድ ኦፍሳይድ እንደገለጹት ሞናኮ ለፍሎሪያን ባሎገን ከ50 እስከ 55 ሚሊዮን ዩሮ አካባቢ እንደሚጠይቁን የተገለጸው። ይሄ አሃዝ እንደ አውሮፓያኑ አቆጣጠር በ2023 ከአርሰናል በ30 ሚሊዮን ዩሮ ከተዘዋወረበት ጊዜ ጀምሮ ዋጋው በከፍተኛ ሁኔታ መጨመሩን የሚያሳይ ነው። ኮንትራቱ እስከ ሰኔ 2028 ድረስ በመሆኑ ከፍሬንች ሊጓኑ ክለብ የተጠየቀውን ዋጋ እስካልተሟላ ድረስ ለመሸጥ ዝግጁ ናቸው። ቦሩሲያ ዶርትመንድ እሱን እንደ ሴርሂዮ ጉራይሲ ምትክ እየተመለከቱት ሲሆን የጉራሲ መሄድም ለፍሎሪያን ባሎገን ክፍተት ከመፍጠሩም በላይ አስፈላጊውን የገንዘብ አቅምም ሊፈጥርላቸው ይችላል። ዩቬንቱስ
ዩቬንቱስም የገንዘብ እጥረት ቢኖርባቸውም አንዳንድ ተጫዋቾችን በመሸጥ የቡድኑን ክፍተትም ለመሙላት እድሉን እየመረመሩ እንደሚገኝ ነው የሚናገረው። እንደ ዘገባዎች ከሆነ የቡድን አጋሩ ዌስተን ማኬኒ የብሔራዊ ቡድን አጋሩ ማለት ነው ከሱ ጋር የመጫወት እድል መኖሩ ለዝውውሩ ተጨማሪ ማራኪነትን ይፈጥራል ተብሎ ይታሰባል። በዩቬንቱስ ቤት በእንግሊዝ በኒውካስል ዩናይትድ እና በቼልሲ ሁኔታውን በቅርበት እየተከታተሉ ያሉ ክለቦች ናቸው። ኒውካስል ዩናይትድ ባለፈው ክረምት ያደረጉት ወጪ ውጤት ባለማምጣቱ አስተማማኝ አጥቂ በመፈለግ ላይ ሲሆኑ፣ ቼልሲ ደግሞ ቀድሞውኑ በተጨናነቀ የአጥቂ መስመር ውስጥ ቢኖሩም ፍሎሪያን ፓሎገን ሊኖረው ከሚችለው አቅምና አሜሪካዊ ትስስር አንጻር እንደ አማራጭ እየተመለከቱት ነው። ባርሴሎናም እንዲሁ ከሮበርት ሌቫንዶስኪ በኋላ የረጅም ጊዜ ተተኪ ሊሆን እንደሚችል ተዘግቧል። ፍሎሪያን ፓሎገን ባለፈው የውድድር ዘመን በፈረንሳይ ድንቅ ብቃትን ያሳየ ሲሆን 19 ግቦችን አስቆጥሮ 5 አሲስቶችን ማድረግም ችሏል። ለዩናይትድ ስቴትስ በበኩሉ 29 ጊዜ ተሰልፎ 11 ግቦችን አስቆጥሯል። አሁን ያለው የገበያ ዋጋ 40 ሚሊዮን ዩሮ ቢሆንም የሞናኮ መጠየቂያ ዋጋ ግን ከዚህ በእጅጉ በላይ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ፍሎሪያን ፓሎገን ለመልቀቅ የወሰነው ውሳኔ ግልጽ በመሆኑና ታላላቅ ክለቦችም እየተሽከረከሩ በመሆኑ በቀጣዮቹ ሳምንታት የወደፊት ዕጣ ፈንታው ሊወሰን ይችላል። ይህም ደግሞ በሙያው አዲስ ምዕራፍም ሊጀምርበት የሚችልበት እድሉ እንዳለ ነው የተነገረው። ቸልሲ በክረምቱ የዝውውር መስኮት የሰንደርላንዱን አማካይ ግራኒት ዣካን ለማስፈረም ተስፋ አድርገዋል። እንደ ቤን ጃኮብስ ገለጻ ብላክ ካትስ ተብለው የሚጠሩት ሰንደርላንዶች የ33 ዓመቱን አማካይ በዚህ ክረምት የመሸጥ እድላቸው አነስተኛ ነው። እንዲሁም ለሱ የሚቀርቡ ጥያቄዎችን ለማስተናገድም ፍላጎት የላቸውም። ሆኖም ግን የስዊዘርላንድ ኢንተርናሽናል ተጫዋች ሆነ ቼልሲን መቀላቀል ይፈልጋል። ሁኔታው እንዴት እንደሚያድግም ወደፊት የሚታይ ነው። የ33 ዓመቱ ተጫዋች ለሰንደርላንድ ቁልፍ ተጫዋች እንደነበር እናስታውሳለን። እናም ከዚህ ቀደም ከቻቢ አሎንዞ ጋርም አብሮ መስራቱን እናስታውሳለን። በባየር ሌቨርኩዘን አብሮ በነበሩበት ወቅት ለቻቪ አሎንዞ ቁልፍ ተጫዋች የነበረ ሲሆን በአዲሱ የቸልሲ አሰልጣኝም ወደ ስታንፈርድ ብሪጅ ለመምጣት እየፈለገ ነው። ቸልሲ በቡድን ውስጥም ተጨማሪ ልምድና አመራሮች ያስፈልጉታል። እናም ስዊዘርላንዳዊ ኢንተርናሽናል ተጫዋቹን በጣም ጠቃሚ ግዢ ሊሆን ይችላል። ዣካ ከዚህ ቀደም ድንቅ ተጫዋች ተብሎም ተወድሷል። እስከ 2028 ድረስም ከሰንደርላንድ ጋር ኮንትራት ያለው ሲሆን እነርሱም ደግሞ የመሸጥ ግዴታ የለባቸውም። ቸልሲ ስምምነቱን ለመጨረስ አጓጊ ጥያቄዎችን ማቅረብ ይኖርበታል ተብሎ ነው የሚጠበቀው። ተጫዋቹ እነርሱን መቀላቀል መፈለጉ ለቸልሲ በእርግጠኝነትም ትልቅ ጥቅም ይሆናል። ተጫዋቹ ለመልቀቅ ግፊት ለማድረግም ፈቃደኛ መሆኑ የሚታይ ነው። በጥሩ ሁኔታ ሰንደርላንድ እንደሱ ያለ ጥራት ያለው ተጫዋችም በክለቡ ለማቆየትም ይፈልጋል። እሱ ከምርጥ ተጫዋቾች አንዱ ብቻ ሳይሆን የመልበሻ ክፍሉም መሪም ነው። ክለቡን ለቆ መውጣትን መፈለጉም ለክለቡ ትልቅ ጉዳት ይሆናል ተብሎ ይታሰባል። ሰንደርላንድ ባለፈው የውድድር ዘመን ካደጉ በኋላ ጥሩ አቋም አሳይተዋል። እናም በሚቀጥለው የውድድር ዘመንም የአውሮፓ እግር ኳስ ተሳትፎን አረጋግጠዋል። ቡድኑን ማሻሻልና ምርጥ ተጫዋቾችን ማቆየት አለባቸው። ዣካን ማጣት ለእነርሱ የሚያደክም ይሆናል። ዣካ ባለፈው የውድድር ዘመን በሊጉ 1 ግብ አስቆጥሮ 6 አሲስቶችንም ማድረግ መቻሉን የምናስታውሰው ጉዳይ ነው። ቶተንሃም ሆትስፐርስ በዚህ ክረምት ሳንድሮ ቶናሊን ከኒውካስል ዩናይትድ ለማስፈረም እየፈለጉ ሲሆን ስምምነቱን ለመጨረስ በክለቡ ታሪክ ከፍተኛው የሚባል የዝውውር ዋጋንም ማቅረብ ሊያስፈልጋቸው ይችላል። እንደ ቲም ቶክ ዘገባ ከሆነ ስምምነቱን ለመቋጨትም ወደ 100 ሚሊዮን ፓውንድ የሚጠጋ ድንቅ የዝውውር ዋጋም ለማቅረብ እየተዘጋጁ ነው። ሮቤርቶ ዲዘርቢ በክረምቱ ትልልቅ ዝውውሮችን ለመፈጸም እያቀዱ ሲሆን ሳንድሮ ቶናሊ እንደ ዋና ኢላማ ለይተውታል። የ26 ዓመቱ ተጫዋች ኒውካስልን ከተቀላቀለበት ጊዜ ጀምሮ ድንቅ ብቃትን እያሳየ ሲሆን በቶተንሃም ተመሳሳይ ትልቅ ተጽዕኖ መፍጠርም ይችላል። ፖል ስኮልስ ቀደም ሲል ቶናሊ ከዴክላን ራይስም የተሻለ እንደሆነ መግለጹ የሚታወስ ነው። በርካቶችን ያወዛገበ ሀሳብ ቢሆንም የለንደኑ ክለብ በኒውካስል ዩናይትድ የቀረበላቸውን የ75 ሚሊዮን ፓውንድ ጥያቄ ውድቅ ተደርጓል። የስምምነቱን ለማጠናቀቅም በአዲስ ጥያቄ ለመመለስ ተዘጋጅተዋል። ይህ ደግሞ በክለቡ ታሪክ ከፍተኛው የዝውውር ዋጋ ይሆናል እና በዚሁ አዲስ ጥያቄ ኒውካስልን ማሳመን ይችሉ እንደሆነ ወደፊት የሚታይ ነው። ይህ በእንዲህ እንዳለ ስለ ዝውውሩ ከተጫዋቹ ወኪሎች ጋር አዎንታዊ ንግግሮችን ያደረጉ ሲሆን ጣሊያናዊውም ክለቡን ለመቀላቀል ፈቃደኝነት አሳይቷል። እሱ ለመከላከል ለመሸፈንና ለቡድን ቁጥጥርን ይጨምራል። ስፐርስ በሚቀጥለው ዓመት ጥሩ ውጤቶችን ማምጣት ከፈለጉ በመሃል ሜዳዎች ላይ መቆጣጠር መቻል ይኖርባቸዋል። ማቴዎስ ፈርናንዴስን ለማስፈረም ከጫፍ የደረሱት
ስፐርሶች አሁን ደግሞ ሳንድሮ ቶናሊንም ለማስፈረም ፍላጎቱ እንዳላቸው ነው የሚነገረው። ባለፈው የውድድር ዘመን በሊጉ የደረጃ ሰንጠረዥ 17ኛ ደረጃን ይዘው የጨረሱ ሲሆን በቅርቡ ወደ ሻምፒየንስ ሊግ ለመመለስም ተስፋ አድርገዋል። በአራቱ ከፍተኛ ደረጃዎች ውስጥ ለመጨረስ ጥራት ያላቸው ተጫዋቾች ያስፈልጓቸዋል። ሳንድሮ ቶናሊ በፕሪሚየር ሊጉ ላይ በደንብ የለመደ በመሆኑ ወዲያውኑ ትልቅ ለውጥንም ማምጣት ይችላል ተብሎ ነው የሚጠበቀው። ምንም እንኳን ኒውካስል ዩናይትድ ተጫዋቹን መሸጥ ባይፈልጉም ወደ 100 ሚሊዮን ፓውንድ የሚጠጋ ጥያቄን ግን ማለፍ ለእነርሱ በጣም ከባድ ይሆናል። በተለይም ተጫዋቹ ዝውውሩን በሚፈልግበት በዚህ ሰዓት ላይ ፌዴሪኮ ኪየዛም የውድድር ዘመኑ ሲጠናቀቅ ከሊቨርፑል እንደሚለቅ እየተነገረ ነው። የ28 ዓመቱ ጣሊያናዊ ኢንተርናሽናል የፕሪሚየር ሊጉን ክለብ ከተቀላቀለ በኋላ በመደበኛነት የመሰለፍ ዕድልን ለማግኘት ተቸግሮ የቆየ ሲሆን በብዛት ለመጫወት ሲባል ክለቡን መቀየርም ያስፈልገዋል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ተጫዋቹ አዲስ ክለብ መፈለግ እንደነበረበት ተነግሮታል። የት እንደሚያርፍ ገና የሚታይ ይሆናል። በቅርብ ጊዜያት ወደ ትውልድ ሀገሩ የመመለስ ዕድልም እንዳለው ሲነገር ነበር። ፌዴሪኮ ዛ ባለፈው የውድድር ዘመን በፕሪሚየር ሊጉ በቡድኑ የተጫወተው ለ318 ደቂቃዎች ብቻ ነው። እሱ የበለጠ እድል ሊያገኝ የሚገባው ጥራት ያለው ተጫዋች ነው። የመጫወቻ ጊዜውም ውስን ቢሆንም ባለፈው የውድድር ዘመን በሁሉም ውድድሮች ለሊቨርፑል 3 ግቦችን አስቆጥሮ 3 አሲስቶችን ማድረግ መቻሉም እናስታውሳለን። በ28 ዓመት በየሳምንቱ መጫወት ይፈልጋል። እናም የሚፈልገውን እድል ሊሰጠው የሚችለው ክለብም መፈለግ ይኖርበታል። ቨርጂል ቫን ዳይክ አስገራሚ ተጫዋች በማለትም አወድሰውታል። በትክክለኛው ቡድን ውስጥ ቢገባ ጥራት ያለው ግዢ እንደሚሆን ምንም ጥርጥር የለውም። ተጫዋቹን ለማስፈረም የሚፈልጉ ክለቦች እጥረት አይኖርም። የት እንደሚያርፍም የሚታይ ይሆናል። ከ10 እስከ 15 ሚሊዮን ፓውንድ አካባቢ ሊወጣ ይችላል። ይህም ዋጋው በሱ ደረጃ ላይ ያለ ተጫዋች ምክንያታዊ ይመስላል። እናም ማንኛውም ክለብ ወደፊት ደግሞ ቀርቦ የመልቀቂያ መንገድም ሊያቀርብለት እንደሚችል ማየቶ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ሊቨርፑል በክረምቱ የዝውውር መስኮት ቪክተር ሙኞዝን ከኦሳሱን ያስፈርመዋል። እናም ጣሊያናዊው በክለቡ ቢቆይ ደግሞ በቅደም ተከተል ከፍ ያለ ቦታ ላይ ሊወድቅ እንደሚችል ይነገራል። ያን ዲዮማንድን ለማስፈረም እየሞከሩ ነው፣ ነገር ግን የመሳካት እድሉ ጠባብ ነው። ጣሊያናዊው የወደፊት እጣ ፈንታውን በፍጥነት መፍታቱና በራሱ እግር ኳስ ላይ ማተኮር የተሻለ ነው። ፌዴሪኮ ኪየዛ የመልቀቅ እድሉ ሰፊ ነው የሚሉ መረጃዎች ይፋ ተደርገዋል። ቶተንሃም ሆትስፐርስ በክረምቱ የዝውውር መስኮት የሞናኮን አጥቂም ማግነስ አክሊዮሼንም ለማስፈረም ተስፋ ያደርጋሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ የ24 ዓመቱ የፈረንሳይ ኢንተርናሽናል አጥቂን ለማስፈረም ፍላጎት እንዳላቸው ቀድሞውኑ ገልጸዋል። በርካታ የፕሪሚየር ሊግ ክለቦች በእሱ ላይ ፍላጎት አላቸው። እሱ ከዚህ ቀደም አስተማማኝ ተብሎም ተገልጿል። አጥቂው ባለፈው የውድድር ዘመን 7 ግቦችን አስቆጥሮ 10 አሲስቶችን አድርጓል። ገና ወጣት እንደመሆኑ መጠን ብዙ የማደግ እድልም አለው። ለቶትናም እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በሜዳው የመጨረሻው ክፍል ላይ ተጨማሪ የፈጠራ ችሎታና ጥራት ያስፈልጋቸዋል። የፈረንሳይ ኢንተርናሽናል ተጫዋችም ለቡድን አጋሮቹ አጋጣሚዎችን የሚፈጥር ግቦችን ማስቆጠርም የሚችል ተጫዋች ተደርጎ ነው የሚወሰደው። በጥሩ ቡድን ውስጥም እናም በከፍተኛ ጥራት ካላቸው አጥቂዎች ጋርም ሲጫወት አሃዞቹ ሊሻሻሉ ይችላሉ ተብሎ ይታሰባል። ቶትንሃም ሆትስፐርስም እንዲሁ ሞናኮን ተጫዋቹን እንዲሸጥ ማሳመን ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። የ24 ዓመቱ ተጫዋችም የፈረንሳይ ክለብ ቁልፍ ተጫዋች በመሆኑ እሱን ማስፈረም ቀላል አይሆንም። ከፍተኛ ዋጋ ሊጠይቅ ይችላል። ቶትንሃም እስካሁን በገበያው ላይም በጣም ንቁ የነበሩ ሲሆን ለተከላካይ መስመራቸው ለማሻሻልም ጥሩ ስራዎችን ሰርተዋል። አሁን በመሃል ሜዳና በአጥቂ ክፍል ውስጥም ተጨማሪ ጥራቶችን ለመጨመር እየፈለጉ እንደሆነ ይፋ ተደርጓል። አዲስ የውድድር ዘመን ከመጀመሩ በፊት ጥራት ያለው የክንፍ ተጫዋችና ተጠባባቂ አጥቂ መጨመር የቶትናም ዋና ቅድሚያ ሊሆን ይገባል። ባለፈው ዓመት ወደፊትም ሲያጠቁ ትክክለኛ የሚመስሉ ነበሩ። እናም አሁን ባለው የአጥቂ ስብስብ ውስጥም አዲስ የውድድር ዘመንን መቀላቀል አይችሉም። አክሊዮሼ በሊጓን ብቃቱን አሳይቷል። እናም ወደ እንግሊዝ የመዘዋወር እድልም ለእሱ አስደሳች ይሆናል። የወደፊት እጣ ፈንታውም በፍጥነት ለመፍታትም በራሱ እግር ኳስ ላይ ለማተኮር ይሞክራል። ቶትናም ዝውውሩን ወደ ፕሪሚየር ሊግ ማመቻቸት ይችሉ እንደሆነ የሚታይ ይሆናል። አክሊዮሼ ከሊቨርፑል እና ከማንቸስተር ዩናይትድ ጋርም ስሙ ተያይዞ እየቆየ እንደሚገኝ ነው መረጃው የጠቆመው። ማርቲን ኦዴጋርድ በክረምቱ የዝውውር መስኮት ከአርሰናል ጋር ተያይዞ በዝውውር ወሬዎች ውስጥ ስሙ እየተነሳ ነው። የ27 ዓመቱ ተጫዋች ባለፈው የውድድር ዘመን በከፍተኛ ብቃቱ ላይ አልነበረም። በፕሪሚየር ሊጉ ያስቆጠረውም 1 ጎል ብቻ ነው። በሊጉ ወደ 1400 ደቂቃዎች የሚያክል ተጫውቷል። እንዲሁም 7 አሲስቶችን አድርጓል። ብቃቱ በጣም መካከለኛ የሚባል ነው። እናም ለፕሪሚየር ሊጉ ሻምፒዮኖች በቋሚነት የሚሰለፍ ተጫዋችም አንዳንድ ጨዋታዎች ላይ አልነበረም። ሚኪ ብራውን አሁን እንደተናገረው ከሆነ ኖርዌያዊው ተጫዋችም በክረምቱ
ከክለቡ ሊሸኝ እንደሚችል ነው የሚገልጸው። አርሰናል ባለፈው ክረምት ኤብሪቼ ኢሴን ከክሪስታል ፓላስ ያስፈረሙ ሲሆን በሚቀጥለው የውድድር ዘመን እንደ አጥቂ አማካይ ብዙ ጊዜ ይጀምራል ተብሎ ይጠበቃል። ሊለቅ የሚችልበት እድሉ አለ። ባለፈው የውድድር ዘመን መጀመሪያ ላይ አርሰናል የነበረው ትልቁ ስጋት ኦዴጋርድ ከሳካ ጋር ያለው ትስስር ነበር። ይህም በጣም ጥሩ ሁኔታ ላይ እየሰሩ ነበር ሲል ነው ሚኪ ብራውን ለፉትቦል ኢንሳይደር የሚናገረው። እሱ ወደ ሜዳው የመጨረሻው ክፍል ከመድረሱና ከመታገዱ በፊትም ኳሱን ለሳካ ብዙ ጊዜ ማቀበል እንዳለበት የተገነዘበ ይመስላል። ከዚያም ጉዳት ደረሰበት፣ ከቡድኑ እንዲወጣም። እናም ተመሳሳይ የሆነ የጨዋታ ትስስርን በድጋሚ ማግኘት አልቻሉም። በጉዳት ምክንያት ፍትሐዊ ያልሆነ ትችቶችም ይደርስበት እንደነበር ይነገር ነበር። ነገር ግን ምንም ማለት አይደለም። ሆኖም ግን እንደገና ከመከሰቱ በፊትም ሁለቱ አካላቶች ሊለያዩ የሚችሉበት እድሉ እንዳለን የታመነው። ኦዴጋርድ በአርሰናል ተጠባባቂ ወንበር ላይ መቀመጥ አይፈልግም። ስለዚህም ወደ ሌላ ቦታ መሄድን መፈለግ ይኖርበታል። በፕሪሚየር ሊጉ ያለውን ጥራት በተከታታይ አሳይቷል። እናም እሱ ከፍተኛ ተጫዋች መሆኑ ምንም ጥርጥር የለውም። የሚለቅ ከሆነ እሱን ለማስፈረም የሚፈልጉ ክለቦች እጥረት አይኖርም። አርሰናል በሜዳው የመጨረሻው ክፍል ላይ ጥራት ያለው ተተኪም ያስፈልጋቸዋል። ጥራት ባለው የክም ተጫዋች ላይም ኢንቨስት ማድረግን ሊመርጡ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንዳሉ እየተመለከተን የምንገኘው። ስለዚህም ቅድሚያ ሊሰጡበት የሚገባ ወይም ኢንቨስት ሊያደርጉበት የሚገባ ቦታ እንደሆነ በርካቶች ያምናሉ የሚል መረጃ ነው እየወጣም የሚገኘው። ከዛ ውጭ ግን ሌላኛው የ27 ዓመቱ አማካይን መሸጥ የበለጠ ለማሻሻል የሚያስችል ገንዘብን ሊያመጣ ይችላል። በተጨማሪም ጥራት ባለው አጥቂ ላይ ኢንቨስት ማድረግ ይኖርባቸዋል። በሚቀጥሉት ሳምንታት ለዚህ ተጫዋችም የሚሆኑ ጉዳዮችን በስፋት እንሰማበታለን ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ፓሪስ ሳን ዠርሜን ማግነስ አክሊዮሼን ኢላማ ማድረጉን በተመለከተ ፋብሪዚዮ ሮማኖ የሰጠው የዝውውር መረጃ እንዲሁ አለ። በሊቨርፑልና በአርሰናል ላይ ተጽዕኖ እንደሚኖረውም በርካቶች ይጠብቃሉ። ሁኔታው ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንደገለጸው ፓሪስ ሳን ዠርሜን ከሞናኮ አጥቂ አማካይ ጋር ለመፈራረም በሚያደርገው ፉክክር ቀዳሚ መሆናቸውን ከትዕይንቱ በስተጀርባ ሲሰሩ እንደነበር የሚያሳይ ነው። የሚሆነው ብራድሊ ባርኮላ በፓሪስ ሰን ዠርሜን ያለው የወደፊት እጣ ፈንታ አጠያያቂ በሆነበት ወቅት ላይ እንደሆነ የመረጃ ምንጩ እየጠቆመ እንደሚገኝ ነው ዘገባው እየጠቆመ የሚገኘው። ስለዚህም ብራድሊ ባርኮላን የሚያጡት ከሆነም ሌሎች ተጫዋቾችን ለማስፈረም በትልቁ የሚሰሩበት ጊዜ እንደሆነ የሚያሳዩ ነገሮች ያሉ። የፍሬንች ሊጓን ግዙፍ ክለብ ከሊቨርፑል ኢላማ ጋርም ማለትም ከአረቢ ለብዚሽ የክንፍ መስመር ተጫዋች ያን ዲዮማንዴ ጋርም በትልቁ ስማቸው እየተነሳ ነው። ስለ ፓሪስ ሰን ዠርሜን የአክሊዮሼ ፍላጎት ፋብሪዚዮ ሮማኖ እንደተናገረው ከሆነ የእሱ መምጣት ለባርኮላ ቦታ እንደማይኖርና ለመልቀቅ ዕድል እንደሚሰጠው እንዲሁም ዲዮማንዴንም ለማምጣትም ቦታ እንደሚኖራቸው የሚያሳይ ነው። ስለ ማግነስ አክሊዮሼና ፓሪስ ሰን ዠርሜንም የተለያዩ ነገሮችን እንዲሁ አንስቷል። በዚህ ክረምት መልቀቁ እንዲታሰብ ድርድር እየተካሄደ ነው። ፓሪስ ሰን ዠርሜን ከፕሪሚየር ሊግ ክለቦች ለመቅደምም ከትዕይንቱ በስተጀርባ በመግፋት በፉክክሩ ቀዳሚ ሆነዋል። ስምምነቱም እየተካሄደ ነው። አክሊዮሼም በፓርክ ደ ፕሪንስ እንዴት እንደሚመጥን ማየት ይኖራል። ነገር ግን በሉዊስ ኤንሪኬ ታክቲክና በመሃል ሜዳ አማራጮች ምክንያትም በክንፍ የመጫወት ሚናው የበለጠ ሊሆን ይችላል። ገና ማየት ይኖርብናል። ነገር ግን የመጀመሪያዎቹ ምልክቶች ተስፋ ሰጪ ናቸው። ምክንያቱም ፓሪስ ሰን ዠርሜን ከአክሊዮሽ ይልቅ ዲዮማንዴንም እንደሚያስቀድሙ ነው የሚታመነው። ይህም እንግዲህ የሚዲያ ፉት ዘገባ ነው። ባለፉት ጥቂት ቀናት ውስጥም ሊቨርፑል ለዲዮማንድ ዝውውር ከፓሪስ ሰን ዠርሜን ቀድመው እንደነበር ሲዘገብ ነበር። ይህ ማለት ዲዮማንድ ወደ ሊቨርፑል መዘዋወሩ 100% የተረጋገጠ ነው ማለት ግን አልነበረም። ነገር ግን አሁን ላይ በትልቁ ትዊስት አድርጓል። ይሄ ዝውውር ተጫዋቹም ወደ ፓሪስ ሰን ዠርሜን የማምራት ፍላጎቶች እንዳሉት በይፋ መነገሩ የሚታወስ ጉዳይ ነው። ስለዚህም ይሄኛው የፈረንሳዩ ክለብ ዲዮማንድንም አክሊዮሼንም በአንድ የዝውውር መስኮት ለማምጣትም እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ለአርሰናል ጉዳዩ ብራድሊ ባርኮላን በዚህ ክረምት ኢላማቸው እንደሆነ ይታወቃል። እና አክሊዮሽ ያለ አጥቂ ደግሞ ተጫዋች መምጣት ባርኮላን ለመተካትም ዝግጅት ሊሆን እንደሚችል ይታመናል። የፈረንሳይ ኢንተርናሽናል ተጫዋችም አስደሳች ተሰጥኦ ቢኖረውም በሉዊስ ኤንሪኬ የመጀመሪያ ቋሚ 11 ውስጥ መግባትና መውጣት ግን የነበረበት ሲሆን ይህ ደግሞ በክለቡ የረጅም ጊዜ እቅድ ውስጥ እንደሌለም ተረድቷል የሚል መረጃ ነው በትልቁ እንዲወጣ እንዳደረገ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው የሚነሳው ጉዳይ ደግሞ ከዝውውር ጉዳዮች ጋር በተያያዘ የሚኬል አርቴታ የአሰልጣኞች ቡድን ለውጦችን ማድረጉን እንደቀጠለ ነው። ከአርሰናል አሰልጣኞች አንዱ የሆነው ሳም ዊልሰን ክለቡን እንደለቀቀ ተነግሯል። እንደ ቢቢሲ ስፖርት ዘገባ ከሆነ ዊልሰን አዲስ ፈተናን ለመሞከር ዝግጁ የሆነ ይመስላል። በሌላ ክለብም ደግሞ አዲስ ፈተናን ለመሞከርም
ፍላጎቱ አለው። ከፍተኛ ኃላፊነት ላለው ቦታም ዝግጅት እያደረገ እንደሚገኝ ነው እየተነገረ የሚገኘው። ዊልሰን የአርሰናል ዋና የአፈጻጸም አሰልጣኝ ወይም ሊድ ፐርፎርማንስ ኮች የነበረ ሲሆን ቢቢሲ እንደዘገበው ሌላ የቀድሞው የአርሰናል አሰልጣኝ በዚያ በመኖሩ ምክንያት ከዩቬንቱስ ጋር ግንኙነቶች እንዳሉ ተጠቁሟል። ይህንን የመልቀቅ ውሳኔ ራሱ ዊልሰን የወሰነው ቢመስልም የሚመጣውን ግን አርሰናል አሰልጣኞችና የሕክምና ቡድኖች ላይም ሌሎች ለውጦችን እያደረገ ባለበት ወቅት ላይ ነው። ከዊልሰን ጋርም እንዲሁም በተጨማሪ ባለፉት 2 የውድድር ዘመናትም በተደጋጋሚ የደረሱ የጉዳት ችግሮች በመኖራቸው አርሰናል የሕክምና ስፖርት ዋና ኃላፊያቸውን ዶክተር ዛፋር ኢቅባልን ሲያሰናብቱ አይተናል። የፕሪሚየር ሊጉ ሻምፒየን ቡድን በ2025-26 የውድድር ዘመን ካሳዩት ስኬት በኋላ በእንቅስቃሴ ላይ ያለ መሆኑ አይታይም። ቡድኑ የ22 ዓመት ዋንጫን ጥማቱን አቆሞ የሊግ ሻምፒየን መሆን የቻለ ሲሆን እንዲሁም በታሪካቸው ሁለተኛ የሆነውን የቻምፒየንስ ሊግ ፍጻሜም ደርሰው በፍጹም ቅጣት ምትም በፓሪስ ሰን ዠርሜን ተሸንፈዋል። የስኬት ባለፈው ክረምትም በኤምሬትስ ስቴዲየም ከተደረጉ ሌሎች ለውጦች ከመጣ በኋላ ያን የቀድሞ የማንቸስተር ዩናይትድ ተከላካይ ጋብሪኤል ሄንዜ በአርቴታ የአሰልጣኞች ቡድን ውስጥ ሲቀላቀሉ እንዲሁም አንድሪያ ቤርታ ደግሞ ከኤዱ ጋስፐር በመረከብ የስፖርት ዳይሬክተር ሆነው ተሹሟል። በአጠቃላይ የአርሰናል ያለው አሰራርም ክለቡ ተወዳዳሪና ያልተጠበቁ ለውጦችን ማስተናገድ እንዲችል በአሸናፊነት ስሜት ብቻም ተገኝቶ ከመቅረት ለመዳንም ነገሮችን ሁልጊዜም አዲስ ለማድረግም እየሞከሩ እንደሚገኙ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን ይሁንላችሁ።